ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ መንግስት ለሕክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት ፈሰስ እያደረገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የአፍሪካ አሜሪካ የቢዝነስ ጉባኤ የተለያዩ የሀገራት መሪዎችና ከፍተኛ የሥራ ኃላፊዎች በተገኙበት በአንጎላ ሉዋንዳ በይፋ ተከፈተ። የአዲስ አበባ ዩኒቨርሲቲ ምርምር ማዕከል ሲዲቲ አፍሪካ መድኃኒት በአገር ውስጥ የማምረት አቅምን የሚያሳድጉ የምርምር ውጤቶችን እያፈለቀ መሆኑን አስታወቀ። የግልገል ግቤ 3 ኃይል ማመንጫ ግድብ በዚህ ዓመት 7000 ጊጋዋት ሰዓት ከፍተኛ የኤሌክትሪክ ኃይል ማመንጨቱ ተጠቆመ። የሐላላ ኬላ ሎጅ ለአካባቢው ማህበረሰብ የቱሪዝም ኢንቨስትመንት ፍሰት ከፍተኛ አቅም መፍጠሩን የዳውሮ ዞን አስተዳደር ገለጸ። የሚሉት የዕለቱ ዜናዎቻችን ናቸው። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። መንግስት ለሕክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት ፈሰስ እያደረገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን ያሉት ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር በተወያዩበት ወቅት ነው። በወቅቱም ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የጤናውን ዘርፍ ውጤታማ ለማድረግ ትኩረት አድርጎ እየሰራ ይገኛል ብለዋል። በዚህም ባለፉት ዓመታት ወደ ጤና ዘርፉ እያደረገ ያለውን ፈሰስ እያሳደገ ይገኛል ብለዋል። ለሕክምናው ዘርፍ ከጥቂት ዓመታት በፊት በቀጥታ ለጤናው ዘርፍ ፈሰስ የሚደረገው ሀብት 70 ቢሊዮን ብር ገደማ እንደነበር ጠቁመው በአሁኑ ወቅት መንግስት 130 ቢሊዮን ብር የሚጠጋ ሀብት ፈሰስ እያደረገ መሆኑን ማስታውቀዋል። ይህ ሀብት ለዩኒቨርሲቲ ግንባታ የሚደረግን ወጪ ሳያካትት በቀጥታ ወደ ጤና ዘርፍ የሚገባ መሆኑንም አመልክተዋል። ከዚህም በተጨማሪ ባለፈው ዓመት መንግስት 9 ቢሊዮን ብር ለመድኃኒት ግዢ ድጎማ ማድረጉንም ገልጸዋል። መንግስት ለሕክምናው ዘርፍ የሚያወጣው ወጪ ከየትኛውም ጎረቤት ሀገራት እንደሚበልጥ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብና የግል ሚዲያዎች ከተውጣጡ ባለሙያዎች ጋር በዛሬው ዕለትም ውይይት አድርገዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከባለድርሻ አካላት ጋር የሚደረጉ ውይይቶች የመጨረሻው የሆነው ውይይት ዛሬ ከህዝብና ከግል ሚዲያዎች ከተውጣጡ ባለሙያዎች ጋር ተካሂደው በኢንዱስትሪው ያሉ ልዩ ጉዳዮችና ተግዳሮቶችን ዳስሷል ብለዋል። ሚዲያ በኢትዮጵያ የልማት ስራዎች ውስጥ ህዝብን በማሳወቅ ውይይትን በማዳበርና ብሔራዊ እድገት እርምጃን በመደገፍ ቁልፍ ሚና አላቸው ሲሉም ገልጸዋል። ጠቅላይ ሚኒስትሩ በመልእክታቸው የአፍሪካ አሜሪካ የቢዝነስ ጉባኤ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የተለያዩ የአፍሪካ ሀገራት መሪዎችና የአሜሪካ መንግስት ከፍተኛ የሥራ ኃላፊዎች በተገኙበት በአንጎላ ሉዋንዳ በይፋ ተከፍቷል። በፕሬዝዳንት ታዬ አጽቀሥላሴ የተመራው የኢትዮጵያ ልዑክ ቡድን በጉባኤው ለመሳተፍ ትናንት እኩለ ቀን ላይ ሉዋንዳ መድረሱን ኢዜአ ከስፍራው ዘግበዋል። ልዑክ ቡድኑ አንጎላ ሲደርስ በሀገሪቱ ከፍተኛ የመንግስት የሥራ ኃላፊዎች ደማቅ አቀባበል ተደርጎለታል። የዘንድሮ የአፍሪካና የአሜሪካ የቢዝነስ ጉባኤ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ አፍሪካን በተመለከተ የምትከተለው የውጭ ግንኙነት ፖሊሲ ድጋፍን መሰረት ካደረገው ወደ ንግድና ኢንቨስትመንት ግንኙነት ለመቀየር መወሰኑን ተከትሎ የሚካሄድ መሆኑን ልዩ ያደርገዋል። በተጨማሪም ጉባኤው በአንጎላ መካሄዱ በተለይም አገሪቱ ነፃነቷን ከተቀዳጀች 50 ዓመቷን በምታከብርበት ወቅት ላይ መሆኑና የአንጎላ ፕሬዝዳንት ጆሴ ሎሬንዞ የአፍሪካ ህብረት የወቅቱ ሊቀመንበር በሆኑበት ወቅት መሆኑም ሌላው ልዩ የሚያደርገው ነው። በዚህ ጉባኤ የተለያዩ የአፍሪካ ሀገራት መሪዎች፣ ሚኒስትሮች፣ የመንግስት ከፍተኛ የሥራ ኃላፊዎች እንዲሁም የአሜሪካ መንግስት ከፍተኛ ባለስልጣናት የሁለቱን ወገን የቢዝነስ መሪዎችን ጨምሮ 1500 ተሳታፊዎች ታድመዋል። ጉባኤው በአፍሪካና በአሜሪካ መካከል ያለውን የንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር በሚያስችሉ ምቹ ሁኔታዎችና እድሎች ዙሪያ በመምከር ቀጣይ አቅጣጫዎችን እንደሚያስቀምጥም ታምኖበታል። ጉባኤው መካሄዱ የተጀመረ ሲሆን በጉባኤውም ፕሬዝዳንት ታዬ አጽቀሥላሴ ንግግር እንደሚያደርጉም ይጠበቃል። ከዚህ ጎን ለጎንም የተለያዩ የሁለትዮሽ ውይይቶች እንደሚያደርጉ ኢዜአ ለማወቅ ችሏል። በተመሳሳይም የኢትዮጵያ ልዑክ ቡድን አባላትም በጉባኤው በፓናል ውይይትና በሌሎች ስብሰባዎች ላይም ተሳትፎ ያደርጋሉ። የአዲስ አበባ ዩኒቨርሲቲ ምርምር ማዕከል ሲዲቲ አፍሪካ መድኃኒት በአገር ውስጥ የማምረት አቅምን የሚያሳድጉ የምርምር ውጤቶችን እያፈለቀ መሆኑን አስታወቀ። የሲዲቲ አፍሪካ ማዕከል የድራግ ዲቨሎፕመንት ቡድን መሪ ዶክተር በለጠ አደፍርስ ለኢዜአ እንደተናገሩት ማዕከሉ መድኃኒትን በሀገር ውስጥ የማምረት አቅምን ለማሳደግ የሚደረጉ ጥረቶችን በምርምር እየደገፈ ይገኛል። ሲዲቲ አፍሪካ በአዲስ አበባ ዩኒቨርሲቲ ውስጥ የሚገኝ የምርምር ማዕከል ሲሆን የሕክምና ንጥረ ነገሮችን በምርምር ማውጣት የተቋቋመበት ዋና ዓላማ መሆኑን አስረድተዋል። እነሱም መድኃኒት፣ ክትባትና የመመርመሪያ ኪቶች በሀገር ውስጥ እንዲሁም በአፍሪካ እንዲመረቱ ምርምር፣ የአቅም ግንባታ እንዲሁም የቴክኖሎጂ ሽግግር በማድረግ እየሰራ እንደሚገኝም ገልጸዋል። የምርምር ውጤቶች መድኃኒት በሀገር ውስጥ ለማምረት ከውጭ የሚገባውን ንጥረ ነገር በማስቀረት የሀገር ውስጥ የማምረት አቅምን ለማጠናከርና ተደራሽነትን ለማስፋት ትልቅ ፋይዳ አላቸው ብለዋል። ዩኒቨርሲቲው ከውጭ የሚገባውን ንጥረ ነገር በምርምር በማውጣት በሀገር ላይ የሚደርሰውን የምጣኔ ሀብት ጫና ለመቀነስና የማምረት አቅምን የበለጠ ለማሳደግ እየሰራ እንደሚገኝ አብራርተዋል። እንደ ቡድን መሪው ገለጻ ኢትዮጵያ ያላትን የተፈጥሮ ሀብት በመጠቀም ቁስልን ለማከም እንዲሁም ለቆዳ እንክብካቤ የሚውሉ ምርቶችን በሀገር ውስጥ ለማምረት ንጥረ ነገሮችን
ማዕከሉ በምርምር እያወጣ ይገኛል። በመድኃኒቱ ዋጋ ላይ ከ60 እስከ 70 በመቶ የዋጋ ጭማሪን ከሚያስከትሉት አንዱ መድኃኒቱን ለማምረት ከውጭ የሚገባው ንጥረ ነገር መሆኑን ተናግረዋል። በመሆኑ ማዕከሉ እያደረገው ያለው ምርምር መድኃኒትን በአገር ውስጥ የማምረት አቅምን በማሳደግ ወጪን ይቀንሳል ብለዋል። የምርምር ውጤቶችን ወደ ምርት ለመቀየር በአእምሯዊ ንብረት የማስመዝገብና ኢንቨስትመንት የማፈላለግ ስራ እየተከናወነ እንደሚገኝም ገልጸዋል። የግልገል ጊቤ 3 ኃይል ማመንጫ ግድብ በዚህ ዓመት 7000 ጊጋዋት ሰዓት ከፍተኛ የኤሌክትሪክ ኃይል በማመንጨት ለኢኮኖሚ እንቅስቃሴ መሳለጥ ጉልህ ሚና መወጣቱን የኃይል ማመንጫ ግድቡ ስራ አስኪያጅ ሀብታሙ ሰሙ ገለጹ። ኬንያን ጨምሮ ለቀጣናው ሀገራት የኤሌክትሪክ ኃይል በማቅረብ ትልቅ ሚና እያበረከተ መሆኑን ተናግረዋል። የኤሌክትሪክ ኃይል ማመንጫ ግድቡ የታዳሽ ኃይልን በማሳደግና የበካይ ጋዝ ልቀትን በመቀነስ ለአረንጓዴ ኢኮኖሚ ግንባታ ጉልህ አስተዋጽኦ እያበረከተ ይገኛል። የግልገል ጊቤ 3 የኤሌክትሪክ ኃይል ማመንጫ ግድብ ስራ አስኪያጅ ሀብታሙ ሰሙ ግድቡ በ2009 ዓ.ም ተጠናቆ አገልግሎት መጀመሩን አውስተዋል። በአሁኑ ወቅት በኢትዮጵያ የኤሌክትሪክ ኃይል አቅርቦት ላይ ከፍተኛውን ድርሻ በመያዝ ለሀገሪቱ ኢኮኖሚ አዎንታዊ ሚና እየተወጣ የሚገኝ ግዙፍ ፕሮጀክት መሆኑንም ገልጸዋል። ግድቡ 1870 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለው ሲሆን ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ ግዙፉ የኃይል ማመንጫ መሆኑንም ተናግረዋል። የግልገል ጊቤ 3 የኤሌክትሪክ ማመንጫ ግድብ የሀገሪቱን የኃይል አቅርቦት 50 በመቶ በመሸፈን ለጎረቤት ሀገራትም ኃይል በማቅረብ ከፍተኛ ሚና እየተወጣ ነው ብለዋል። የኃይል ማመንጫ ግድቡ የስራ ሂደትም በኢትዮጵያን ብቁ ባለሙያዎች እየተመራ እንደሚገኝ አብራርተዋል። ግልገል ጊቤ 3 እያደገ ለሚገኘው ሀገራዊ የኤሌክትሪክ ፍላጎት ምላሽ በመስጠት ረገድ ትልቅ አስተዋጽኦ እያበረከተ መሆኑን ጠቅሰዋል። በዚህ ዓመትም 7000 ጊጋዋት ሰዓት ኃይልን በማመንጨት ለኢኮኖሚ እንቅስቃሴው ጉልህ ሚና እየተጫወተ ነው ብለዋል። የሐላላ ኬላ ሎጅ ተደብቆ የነበረው የቀደምት አባቶች ታሪክ በመግለጥ ለአካባቢው ማህበረሰብ የቱሪዝም ኢንቨስትመንት ፍሰት ከፍተኛ አቅም መፍጠሩን የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየው ገለጹ። ከኢዜአ ጋር ቆይታ ያደረጉት የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየው ሐላላ ኬላ ቀደምት አባቶች ከ300 ዓመታት በፊት 1225 ኪሎ ሜትር የሚረዝም ባለ 7 ረድፍ ያለው የድንጋይ ግንብ የገነቡበት ታሪካዊ ስፍራ ነው ብለዋል። በዚህ መነሻነትም በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የቀደምት አባቶችን የታሪክ አሻራ በሚገባው ልክ ማስታወስ የሚያስችል የሐላላ ኬላ ሎጅ ኢኮቱሪዝም እንዲገነባ ማድረጋቸውንም ገልጸዋል። የሐላላ ኬላ ሎጅም የዳውሮን ህዝብ ታሪክና ልማት በማስተዋወቅ በሀገራዊና ዓለም አቀፋዊ ገጽታ ግንባታ ጉልህ ፋይዳ እያበረከተ መሆኑን ተናግረዋል። የለውጡ መንግስት ለአካባቢ ማህበረሰብ የፈጠረው የልማት እድልም የቱሪዝም አገልግሎት ዘርፍ ኢንቨስትመንት ፍሰትን በማሳደግ ከፍተኛ የገቢ ምንጭ እየተፈጠረ እንደሚገኝም አንስተዋል። የሐላላ ኬላ ሎጅ ኢኮቱሪዝም መገንባቱን የዳውሮን ህዝብ ባህላዊ የአመጋገብና የአኗኗር ስርዓት በማስተዋወቅ በገጽታ ግንባታ አይነተኛ ሚና እየተጫወተ እንደሚገኝ አስረድተዋል። ከዚህም በተጨማሪ የሎጁ መገንባት ተደብቆ የቆየውን የቀደምት አባቶች ታሪክ አሻራ በመግለጥ በቱሪስት ፍሰት የማህበረሰቡ ኢኮኖሚያዊና ማህበራዊ ተጠቃሚነት እያሳደገ መሆኑን ገልጸዋል። የዳውሮ ዞን ከሐላላ ኬላ ቱሪዝም በተጨማሪ በዳውሮና ኮንታ ዞኖች መካከል የሚገኘው የጨበራ ጩርጩራ ብሔራዊ ፓርክን ጨምሮ ለቱሪዝም ልማት አቅም የሚሆኑ ጸጋዎች መኖራቸውን አንስተዋል። በዚህም በዳውሮ ዞን መዋለ ንዋያቸውን ፈሰስ የማድረግ ፍላጎት ያላቸው አልሚ ባለ ሀብቶች በግብርና በሆቴልና ቱሪዝም አገልግሎት ዘርፍ መሰማራት የሚችሉበት ሰፊ እድል መኖሩንም መልእክት አስተላልፈዋል። የዕለቱ ዜናዎቻችን እነዚህ ነበሩ። ሰላም ቆዩ።